ሰላም ለእናንተ የቅዱሳኖች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እግዚአብሔር የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ይመስገን። እንደ ጌታ ያለ ማንም የለም። እንደ አምላካችን ያለ ጻድቅ ማንም የለም። በብዙ ውጣ ውረድ በብዙ ፈተና ቢሆን እግዚአብሔር እየረዳን እዚህ ጋር ደርሰናል። ጌታ ለዘላለም የተባረከ ይሁን። መንፈስ ቅዱስ ይባረክ። እግዚአብሔር ካልፈቀደ እግዚአብሔር ካላለ ሰው ይሄንን አዲሱን ቀን ማየት አይችልም። የእግዚአብሔር አጀንዳ እግዚአብሔር ሐሳብ ብቻ ነው በእኛ ላይ የሚከናወነው። ስለዚህ ስለረዳን እግዚአብሔር ስላገዘን ሳምንቱን ቀኑን ወራቱን አመቱን ስለሰጠን ክብር ለመድኃኔዓለም ይሁን። ዛሬ ከኔ ጋር የምናየው ቃል የማቴዎስ ወንጌል ምዕራፍ 25 ላይ ያለ ቃል ነው። ይሄንን ቃል ከማንበብ በፊት ጥቂት ለሰዓቱና ለጊዜው እንጸልያለን። መንፈስ ቅዱስ የተባረከ ይሁን። እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። የዲያብሎስ የዓመፅ ስራ ያጋንንት ስራ በክርስቶስ ኢየሱስ ደም ሰንበሳት እንደሚቀልጥ እንደዚህ የቀለጠ ይሁን። በናዝሬቱ በክርስቶስ ደም የቀለጠ ይሁን። የእግዚአብሔር እውነት እንዳይገለጥ የሚገዳደር እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም ልታራገፈው ትችላለህ። በዚህ ማለዳ በዚህ ቀን የተራገፈ ይሁን። እግዚአብሔር አንተ ትችላለህ፣ የተራገፈ ይሁን። የጨለማ ስራ ከምድራችን ከሀገራችን ላይ ከህዝቧ ላይ እግዚአብሔር የተራገፈ ይሁን። ተስፋ ሊያስቆርጠን የመጣ በተለያየ ቦታ የሚመጣ የዚህ ዓለም ገዢ በኢየሱስ ክርስቶስ ደም ለዘላለም የተራገፈ ይሁን። በዚህ ሰዓትና በዚህ ደቂቃ ጌታዬ የሰጠኝን መልእክት በቀጥታ እንዳስተላልፍ ስለምትረዳኝ አመሰግናለሁ። ክብር ለዘላለም ላንተ ብቻ ይሁን። እኔን ባሪያህን እርዳኝ፣ አቅም ጉልበት ሁነኝ። የጠላት የዲያብሎስ እግዚአብሔር ኃይል እንዳያሸንፈኝ በኢየሱስ ክርስቶስ ደም በኃይል ሙላኝ። ጌታ ስለሁሉ አመሰግናለሁ በኢየሱስ ስም አሜን። ጌታ ለዘላለም የተባረከ ይሁን። ቅዱሳኖች ሰላም ለእናንተ ይሁን የሚለው ፕሮግራማችንን ጀምረናል። የእግዚአብሔርን ቃል አብረን ጥቂት እናነባለን። ጌታ ስሙ ይባረክ። የማቴዎስ ወንጌል ምዕራፍ 25 ላይ ያለ ከቁጥር 1 ጀምሮ ያለውን ቃል አነባለሁ። እንደዚህ ይላል። በዚያን ጊዜ መንግስተ ሰማያትን መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅቶችን ትመስላለች። ከነርሱ 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይትን አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸው፣ ተኙ። እኩለ ሌሊትም ሊሆን እነሆ ሙሽራው ይመጣል፣ ተቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ ከነዚህ ቆነጃጅቶች ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ሊጠፋብን ነው፣ ከዘይቶቻችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባትም ለእኛና ለእናንተ ባይበቃስ ይልቁንስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ከነርሱ ጋር ወደ ሰርጉ ገባ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅቶች መጡና ጌታ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱን ሰዓቲቱን አታውቁምና እንግዲህ ንቁ አለ። ጌታ ለዘላለም የተባረከ ይሁን። በምሳሌ ኢየሱስ ክርስቶስ ያስተማረበት ቦታ ነው ይሄ። ብዙ ቦታ ማቴዎስ ላይ ኢየሱስ ምሳሌ በጣም ተጠቅሟል። ጌታ ለዘላለም የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ወገኖቼ እግዚአብሔር ታማኝ ነው፣ እግዚአብሔር ጻድቅ ነው። እዚህ ቦታ ላይ 2 ቦታ 10 ቆነጃጅቶችን ያመጣና 10ሩን 2 ቦታ ከፍሎ ያሳየናል። እነዚህ 10ሩ ሰዎች ጌታን የተቀበሉ እንደሆኑ ግልጽ ነው። ስለዚህ እዚህ ቦታ ላይ ያለውን ቃል እግዚአብሔር ተንትኖ ያስተምረናል። በሱ አያይዤ የማስተላልፈው መልእክት አለኝ። ዛሬ መልእክት አለኝ። እግዚአብሔር እንግዲህ የሚሰራው ነገር ያውቃል። ጌታ ስሙ ይባረክ። እዚህ ቦታ ላይ እንግዲህ ማቴዎስ እንደጻፈልን ኢየሱስ ክርስቶስ የተናገረው ምሳሌ ነው። እነዚህ 10 ቆነጃጅቶች መንግስተ ሰማያት እንዲህ ይላል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራው ሊቀበሉ የወጡ 10 ቆነጃጅቶችን ትመስላለች ብሎ በ10ሩ ይመስላቸዋል። መንግስተ ሰማያት እንግዲህ የምትመስለው ዘይቷን አዘጋጅታ ሙሽራዋን የምትጠብቅ ሙሽራ ሆና የምትጠብቅ ሆኖ ግልጽ አድርጎ የሚያሳየው መንግስተ ሰማያትን መብራታቸውን ይዘው ሙሽራውን ሊቀበሉ የሚወጡ 10 ቆነጃጅቶችን ሙሽራውን ሊቀበሉ የሚወጡ 10 ቆነጃጅቶችን ትመስላለች ብሎ 10ሩንም በአንድ ስፍራ ላይ ያስቀምጣቸዋል። እነዚህ 10 ቆነጃጅቶች በጌታ ናቸው። ጌታ ቤት አብረው ነው ያሉት። ግን የሚገርመው ነገር ሲለያቸው 5ቱም 10ሩ ቆነጃጅቶች አሉ በአንድ ስፍራ ላይ፣ በአንድ ቦታ ላይ ጌታን ተቀብለው በአንድ ስፍራ ላይ ተቀምጠዋል። የሚጠብቁት አምላክ አላቸው፣ የሚጠብቁት ሙሽራ አላቸው፣
የሚመጣ ሙሽራ አላቸው። የሚመጣ ሙሽራ አለ። ያንን ሙሽራ ለመጠበቅ የተዘጋጁ መሆን ያስፈልጋል። የተዘጋጀ መሆን ያስፈልጋል። ተመልከቱ፣ እነዚህ 10ሩም ቆነጃጅቶች ዘይት አላቸው፣ መብራት አላቸው። መብራታቸው እየበራ ነበር ያለው። በመካከል ግን 5ቱ ቆነጃጅቶች ዘይት ይዘው አልተገኙም። ዘይታቸው ፈጽሞ የለም። 5ቱ ደግሞ ዘይታቸውን ይዘው መብራታቸውም ሳይጠፋ ዘይታቸውን ይዘው ቢተኙ እንኳን ቢወድቁ እንኳን ቢደክሙ እንኳን መብራታቸው እየበራ ነበር። መብራታቸው እየበራ ነበር። ለመብራታቸው እንዳይቋረጥ ደግሞ ዘይት አላቸው። ሁል ጊዜ መብራታቸው የሚጠፋ ሳይሆን እየበራ 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 የሚቀጥል ማለት ነው። የጻድቅ ሰው ህይወት እንግዲህ እንደ ንጋት ኮከብ እንዲሁ እየፈካ እየበራ እንደሚሄድ መብራታቸው ሁል ጊዜ እንደዚህ የሚበራ ነው። 5ቱ ቆነጃጅቶች ደግሞ መብራት አብርተዋል። ከ5ቱ ጋር መብራታቸውን እኩል ነው ያበሩት። እኩል እየጠበቁ ነው። የሚገርመው ነገር ግን ሳይዘጋጁ ሙሽራው መጣ። በተኙበት ሙሽራው መጣ። እንደተኙ ሙሽራው መጣ። የሙሽራው መምጣት ሁከት ሆነ፣ ጩኸት ሆነ፣ መደበላለቅ ሆነ። ወገኖቼ መጣ ሙሽራው። አዎ ድንገት መጣ ሙሽራው። እየጠበቁ እያሉ ተኙ። ሁሉም ደከሙ። እንቅልፍ አላቸው። አቅም አጡ። 5ቱ ግን ቢደክሙ እንኳን አቅም ቢያጡ እንኳን ዘይታቸውን ይዘዋል። የተሟጠጠ ነገር አይደለም በህይወታቸው ያለ። የተሟጠጠ ነገር ሳይሆን የተረፈ የተገለጠ እውነት በውስጣቸው ይዘዋል። እነዚህ 5ቱ ግን መብራታቸውን እያበሩ የነበሩ የእግዚአብሔር ጥሪ የደረሳቸው የእግዚአብሔር መንፈስ የሾማቸው እግዚአብሔር ያስቀመጣቸው ለመንግስተ ሰማያት የታጩ 5ቱ ሰዎች ግን የተለዩ ነበሩ። የተለዩ ሂደት ነበራቸው። ዘይት የሌላቸው፣ ስሙን የያዙ፣ በስሙ ያሉ፣ ያልተዘጋጁ፣ እግዚአብሔር ለክብር የጠራቸው ግን ከክብሩ የወጡ፣ ከእግዚአብሔር እቅድ የወጡ፣ ከእግዚአብሔር ሐሳብ የወጡ ሰዎች ናቸው 5ቱ ቆነጃጅቶች። ብዙ ቤተክርስቲያን ኢየሱስን መጠበቅ ትታ አሁን የምትጠብቀው ሌላ ነገር ነው። ድንገት ጌታ ቢመጣ ምን እንደሚባል እንኳን አላውቅም። ድንገት ሰማያትን ዝቅ አድርጎ ቢወርድ ምን እንደምንባል አላውቅም። የቤተክርስቲያን ምሳሌ ናቸው እነዚህ 10ሩም ቆነጃጅቶች። 5ቱ መብራቱን ተቀብለዋል፣ ማብራት ጀምረዋል። ግን የሚቀጥል ህይወት የላቸው፣ የሚቀጥል አጀንዳ የላቸው፣ ወደ ሰማያት የሚወስድ አጀንዳ የላቸው፣ ወደ ክብሩ ወደ ሙሽራው ይዟቸው የሚሄድ ዘይት የላቸው። የነዚህ የ5ቱ ሐሳብ ከዘይቱ ከጸጋው ውጪ ነው። ጅማሬያቸው በመብራት ነው፣ ፍጻሜያቸው በመጥፋት ነው። ብዙ ሐሳብ ብዙ ጭንቀት ሲመጣ መጀመሪያ የተቀበልነው ያ የብርሃን አምላክ ኢየሱስ ከውስጣችን እየደበዘዘ ይመጣል። ድንገት ጌታ ሲመጣ እኛ ባዶ ነን። እሱ በሚጠብቀን ስፍራ ላይ አይደለንም። ግማሾቻችን በራሳችን ወጥመድ ውስጥ፣ ግማሾቻችን በራሳችን ሐሳብ፣ ግማሾቻችን በልጆች፣ ግማሾቻችን በባል፣ ግማሽ በሚስት፣ ግማሽ በምናምን ብቻ በተለያየ ሐሳብ ውስጥ የታሰረ በሰንሰለት የታሰረ ህዝብ ነን። የሚገርም ነው። እነዚህ 5 ቤተክርስቲያናት ግን ስትመለከቱ ድካም አለ፣ መውጣት መውረድ አለ፣ ግን መብራታቸው አልጠፋም። ተስፋ መቁረጥ አለ፣ ግን መብራታቸው አልጠፋም። እንደውም የሚጨምር ዘይት ይዘዋል። እንደውም የሚበዛ ዘይት ይዘዋል። መብራታቸው እንዳይጠፋ የሚጠባበቁበት ኃይል በውስጣቸው አለ። የነሱ የሆነው ነገር አስነኩም። የክርስቶስ የሆነው ነገር በፍጹም በውስጣቸው አይነካም። ተመልከቱ፣ መብራታቸው የጠፋውን ሰዎች ስትመለከቱ እነኚህ እህቶች በምሳሌ ያስቀመጣቸው እህቶች ምናልባትም ተኝተው ያሉ ሌባ መጥቶ ሰርቋቸዋል። ሳይነቁ ንስሐ ገባለሁ እያልን የምንሰራቸው ብዙ ኃጢአቶች አሉ። ለምሳሌ ሰውን ለመናገር ሰውን ለማዋረድ ስንፈልግ እግዚአብሔር ይቅር ይበለን ብለን የምንጀምረው ብዙ ኃጢአት አለ። እግዚአብሔር ይቅር ይበለን ብለን የምንጀምረው ሐሜት አለ። እግዚአብሔር ይቅር ይበለን ብለን የምናወራቸው ብዙ ነገሮች አሉ። በዚህ ውስጥ እግዚአብሔር የለበትም። እግዚአብሔር በእንደዚህ አይነት ጨዋታ ውስጥ እግዚአብሔር የለም። ግን ብዙዎቻችን ዘይታችንን የጣልነው የተሰጠንን ጸጋ የጣልነው ክርስቲያኖች በዚህ ምክንያት ነው። በዚህ ነገር ውስጥ ነው። እነዚህ ቆነጃጅቶች ነበሩ አንድ ላይ፣ 10ሩም አንድ ላይ ነበሩ። 5ቱ ለብቻ ለምን ተመረጡ? 5ቱ ደግሞ ለምን ባዷቸውን ቀሩ? ለምን ባዶ ሆኑ?
ጥሪው እኩል ነው የተጠሩት። የገቡት ወደ ቤተ መንግስት ሳይሆን ወደ እግዚአብሔር ክብር ነው። ግን የሚገርመው ነገር አምስቱ ድንገት ወጥተዋል፣ ወደ ውጭ ወጥተዋል። ጠየቋቸው። ቆነጃጅቶቹን ዞር አሉና ሲመለከቱ ጥሩምባ ተነፋ። መጣሉ። ኢየሱስ መጣ። ሙሽራው ከሰማይ መጣ። የምንጠብቀው ጌታ መጣ። አሁን ፈጥኖ መጣ። ስለዚህ ተነሱ፣ ተዘጋጁ፣ አብሩ፣ መብራታችሁን ቀጥሉ፣ ተነሱ ተባለ። በዛን ሰዓቱ ሰው ጥሩምባ እየተነፋለት ነው፣ እየተባለ ነው። ብድግ አሉና እነዚህ አምስት ቆነጃጅቶች ለአምስቱ ባለመብራቶች መጡና ባካችሁ ትንሽ ዘይት ስጡን፣ እኛ ደግሞ እንደናንተ አብርተን እንቁም አሉ። አይ አሉ እነዚህ ብልጥ የሆኑ ልባም የሆኑ ሰዎች። አይ አይሆንም፣ የኛ ለሰው ሊጠቅም አይችልም፣ የኛ ነው። ስለዚህ ልቅስ ጭራሹን እልም ብላችሁ እንዳጠፉ ውጡና ግዙ አሏቸው። ዘይት ሂዱና ወጣችሁ ግዙ አሏቸው። ግዙ። ኢየሱስ ራእይ ላይ ሲናገር ለዓይኖቻችሁ እኩል ከኔ ላይ ኑና ግዙ አለ። ለዓይኖቻችሁ እኩል ከኔ መታችሁ ግዙ፣ ዓይኖቻችሁ አጥርተው እንዲያዩዋል። አያችሁ ወገኖቼ፣ ሂዱና ግዙ አሏቸው። ልብ የሌላቸው ልበ ቢስ የሆኑ ሰዎች አምስት ቆነጃጅቶች ይጽፎልናል። እነዚህ ልብ የሌላቸው ናቸው፣ ልብ ያጡ። ስለዚህ ልበ ቢስ ስለሆኑ ወጥተው ለመግዛት በሄዱበት በዛው ነው የቀሩት። ገዝተው ይዘው ለመምጣት በሄዱበት በዛው ነው የቀሩት። ገና ንስሐ እስከሚገቡ ገና በጌታ ፊት እስከሚሆኑ ሙሽራው መጣ። የተዘጋጁትን ይዘው ሄደ። ያልተዘጋጁት በዚሁ የሲኦል ልጅ ሆነው ቀሩ። አያችሁ መጽሐፍ ቅዱስ ሲናገር ሰው ሁሉ ጊዜ በእግዚአብሔር ፊት የተዘጋጀ ይሁን። የተዘጋጀ ልንሆን ያስፈልጋል። ዝግጅት ከኛ ነው የሚያስፈልገው። ሁሉ ጊዜ የተዘጋጀ ልንሆን ያስፈልጋል። ለምሳሌ አሁን ጥሪ መጥቶልናል፣ ከካንስሉ ቢሮ ወጥቶልናል። ምን አይነት ጥሪ? የጸሎት ጥሪ ወጥቶልናል። ጸሎት ኑና ወጣችሁ ጸልዩ የሚል አዋጅ ወጥቶልናል። ያ ሁሉም ሰው እየሰማው ስለሆነ የሚገርም ይሄ አዋጅ መውጣቱ በጣም ጥሩ ነው። የምንወጣው ለሀገሪቷ ንስሐ ለመግባት ተብሎ ነው የታዘዘው። መጀመሪያ ለራሳችን ንስሐ መግባት ያስፈልገናል። ቅዱሳኖች እኛ ራሳችን የት ነን ያለነው? ከአምስቱ ቆነጃጅቶች ዘይታቸው ካለቀባቸው የሆንን ብዙዎች አለን። ዘይታችን እየጨረስን ብዙዎች አለን። ለራሳችን መጀመሪያ ህዝቡ ለራሱ ንስሐ መግባት አለበት። ለራሳችን ንስሐ መግባት አለበት። ይቅርታ እግዚአብሔርን መጠየቅ ያለብን ለራሳችን ነው። በራችሁን ዝጉና ጸልዩ ነው የሚለው። በስውር የጸለያችሁትን በአደባባይ ይመልስላችኋል ይላል እግዚአብሔር ቃል። ስለዚህ እኛ በዚህ ዘመን ውስጥ ያለን ትውልድ፣ በዚህ ዘመን ያለን ሰዎች ነገራችን ሁሉ አደባባይ ነው። የምንጸልየው ጸሎት ሁሉ በአደባባይ የተገለጠ ነው። ለማን እንደምንጸልይ እንኳን ግራ እስከሚያጋባ ድረስ። ለምሳሌ በዚህ ጀነሬሽን ውስጥ ያለን ነገስታቶችን የምንሳደብ የምናዋርድ ሰዎች ነን። እግዚአብሔር እንዳስቀመጣቸው እንኳን እያወቅን ማለት ነው። ማንንም ቢሆን የውጭ ሀገር ቢሆን የሀገር ውስጥ ቢሆን ነገስታት የተባለ ሰው ጠቅላላ የሚያስቀምጠው እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ማንም ሊያስቀምጥ አይችልም። እነኝን ሰዎች እግዚአብሔር ያስቀመጠላቸውን ሰዎች ስንቴ ነው የምናወርደው? ስንቴ ነው የምንጥለው? ስንቴ ነው የምንሰድበው? እኛ ክርስቲያኖች ተቃዋሚ አይደለንም ወይ? ብዙ የምንቃወመው ነገር የለም ወይ? እግዚአብሔር ያከበረውን እኛ እያቀለልን ዳዊት አለ ሳኦልን እግዚአብሔር አሳልፎ በእጁ ሲሰጠው አብሮት የነበሩ ሰዎች እንዲህ አሉ፣ ለምን እንደዚህ አታደርገው? ለምን እንዲህ አታደርገው? አያያያ አይሆንም አለ። እንዲህ ላደርግ አልተጠራሁም አለ። እግዚአብሔር የቀባውን እግዚአብሔር የሾመውን እግዚአብሔር ያስቀመጠው ላይ እኔ ማነኝ አፌን የምከፍተው አለ። እኔ ማነኝ እጄን ማነሳው አለ። ስንቶቻችንን ራሳችንን የገደልነው? ስንቶቻችንን ጠልተን የተቀመጥን? ጥላቻ በውስጣችን ተቀምጦ የምን ንስሐ ነው የምንገባው? ምን አይነት ንስሐ ነው ለሀገሪቷ የሚገባው? ምን አይነት ንስሐ ነው? እስኪ ንገሩኝ። መጀመሪያ እኛ ራሳችንን እናጽዳ። ክርስቲያኖች ዛሬ ጌታ እንድናገር ስላዘዘኝ እናገራለሁ። ክርስቲያኖች ስሙ። አበሻ በሞላ ስማ። ኤርትራዊ ብትሆን ኢትዮጵያዊ ብትሆን ስሙ። እግዚአብሔር ባስቀመጠው ላይ ምንም ልታመጡ አትችሉ። ከዚህ በፊት እኔ ወደ ኬንያ ምድር ላገለግል ሲሄድ ኤርትራኖች ልጆችን አብረውኝ የነበሩት ልጆች ንስሐ በመግባት ጸልዩ አልኩ። መጀመሪያ ለራሳችሁ ቀጥላችሁ ለሀገራችሁ ንጉስ አልኳቸው። ሁሉም ተቆጡ። ለምን እንደዚህ ተበትነን? እንደዚህ ልክ ናቸው እንደሰው፣ ግን እንደ እግዚአብሔር ሐሳብ ግን የመጀመሪያው ስራ እኛ ራሳችንን ነፃ እንድናወጣ ያስፈልጋል። ይቅርታ ራሳችንን ልንጠይቅ ያስፈልጋል። ለራሳችን ነው ይቅርታ መጠየቅ ያለብን፣ ለራሳችን ነው። ከዛ በኋላ ነው ለመሪዎቻችን፣ ለሀገራችን፣ ለህዝቡ፣ ለምድሪቷ ንስሐ መግባት የምንችለው። ከዛ በኋላ ነው እድፋም ልብስ ለብሰን ምን አይነት ይቅርታ ነው የምንጠይቀው? ብዙዎቻችን
መሪ የተባሉትን ሰዎች አይደለም ላይ የተቀመጡትን በቸርች የተቀመጡትን መሪዎች እንኳን እንዴት ነው የምናንቋሽሸው? እንዴት ነው የምናቀል? መምከር ሌላ ነው፣ መገሰጽ ሌላ ነው። የምናዋርደው እንዴት ነው? በሚዲያ ላይ እንዴት ነው የምናቃልለው? ወገኖች አባቶችን እንዴት ነው የምናዋርደው? ክርስቲያን እኔ ሌላውን አልልም፣ ክርስቲያኖች ጌታ ኢየሱስን የግል አዳኝ አድርገን የተቀበልን ሰዎች እኛ ጥላቻችን ጥግ አይደለም ወይ? እንዴት እንደምንጠላ የተረጋገጠ አይደለም ወይ? መጀመሪያ መሪዎች የሆናችሁ ስሙ። መሪዎች የሆናችሁ ካንሱል ውስጥ ያላችሁ መሪዎች የሆናችሁ አባቶች፣ ወንድሞች፣ እህቶች ስሙ። መጀመሪያ ህዝቡ ንስሐ መግባት ያለበት ለራሱ ነው። ራሱ ነፃ ይውጣ። ይሄ ባይ ቢሆን ኖሮ ይሄ ሁሉ መከራ በምድራችን ላይ ባልሆነ ነበር፣ ባልተፈጠረ ነበር። ግን አሁንም ደግሜ እናገራለሁ፣ እንደ እግዚአብሔር ሰው እናገራለሁ። አንድ ሰው ለምድሪቷ ሙሉ በረከት ከሆነ፣ አንድ ሰው ሰማይን ካስከፈተ፣ ሰማይን ከዘጋ፣ አንድ ነብይ ሰማይን ዘግቶ ሰማይን ከከፈተ፣ እኛ ስንት ነን? እልፍ አላፋት ነን እኮ። በእግዚአብሔር ፊት የመጀመሪያ መሆን ያለበት ዘይታችንን እንዳይጠፋ ማድረግ ካለብን ምን መሆን አለበት? ራሳችን ላይ ይቅርታ ለራሳችን እግዚአብሔር ፊት መጠየቅ አለብን። በሚዲያ ላይ አይደለም፣ በጓዳ በቤተክርስቲያን በተዘጋ ቤተክርስቲያን በር ዘግተን ቤተክርስቲያን ውስጥ ቤተክርስቲያን በሯን ዘግታ ነው መጸለይ ያለባት። ቤቷን በሩን ዘግታ ነው ንስሐ መግባት ያለባት። ለጀመሪያ ለራሳችን ነው ንስሐ መግባት ያለብን። እያንዳንዳችን ከላይ እስከታች ያላችሁ ሰዎች ስሙ። ጆሮ ያለው ይስማ ይላል የእግዚአብሔር ቃል። ስሙ። እነኚህ ሴቶች እነዚህ 5 ቆነጃጅቶች ቤተክርስቲያንን ነው የሚወክሉት። ስንት ቤተክርስቲያን ነች ራቁቷን የቆመችው? ስንት ቤተክርስቲያን ነች ዘይቷ የጠፋባት? ስንት ቤተክርስቲያን ነች ጥሩምባ ያጣችው? ስንት ቤተክርስቲያን ነች የምታወራው የጠፋባት? ስንት ቤተክርስቲያን ግራ ገብቷታል። ተደብቀው ግን የሚጸልዩ ቤተክርስቲያን፣ ተሰውረው የሚጸልዩ ቤተክርስቲያን ዘይታቸው እንደተሞላ ሳይጎድል አሉ። በየቤተክርስቲያኑ አሉ። ቤተክርስቲያናቸውን ዘግተው እንታይ የማይሉ አሉ። ቤተክርስቲያናቸውን ዘግተው የሚጸልዩ ጌታ ተናግሯል። ለዚህ ምድር ራእይ ሰጠኝ በቅርብ የመጀመሪያው ተውት፣ እሱ ተውት ሳይሆን በፊት በብዙ ለፍልፌ ነበር፣ ግን ማንም ይሰማ ስላልነበረ ነው። አሁንም ደግሞ እናገራለሁ ደግሜ። በቅርብ ከ2 ወር በፊት ራእይ ያየሁትን ለሚገባቸው ሰዎች ደውዬ ነግሬያለሁ። ያየሁትን ራእይ በትክክል አሁን ነገር ተጀምሯል ወገኖቼ። ስለዚህ አሁን ለምናያቸው ራእዮች እግዚአብሔር ለሚያሳየን ራእዮች መልስ መስጠት ያስፈልጋል። እግዚአብሔር ሰው በማይጠብቀው ቦታ ላይ ነው የሚገለጠው። ኢየሱስን ቤተ መንግስት ይወለዳል ብለው ሲጠብቁ በበጎች ግርግም ነው የተወለደው። ያድጋል በመንግስት የመንግስት ልጅ ሆኖ ይወለዳል ብለው የጠበቀው ግን አይደለም። እሱ የተወለደው ሰው በማይጠብቀው ሰው በማያስበው ቦታ ላይ በበጎች ግርግም ውስጥ የተወለደው። ስለዚህ እናንተ በማትጠብቁ ሰው እግዚአብሔር ሊናገራችሁ ይችላል። ስለዚህ እግዚአብሔር ዛሬ የሚናገረው መልእክት የሚናገረው ዘይቱ ያለቀበት ቤተክርስቲያን ስለሆነ በኢትዮጵያ ምድር ላይ ያለው ዘይታችን የጠፋብን የጨረስን ሰዎች ስለሆንን በየቦታው የባከንን ያለን ህዝብ ስለሆንን የመጀመሪያው ክርስቲያኖች ለራሳችሁ ንስሐ ግቡ። ይቅርታ እግዚአብሔርን ጠይቁ። እግዚአብሔር ሰው አይደለም። እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነው፣ ሰው አይደለም። ስለዚህ የመጀመሪያ ኃጢአት በውስጣችን ይዘን፣ በደል በውስጣችን ይዘን፣ ቂመኝነት በውስጣችን ይዘን፣ ዘረኝነት በውስጣችን ይዘን፣ አመፀኝነት በውስጣችን ይዘን፣ በቋንቋ በነገር ተለያይተን ተከፋፍለን የምን ንስሐ ነው የምንገባው? ምን አይነት ንስሐ ነው ለመንግስት የሚገባው? ለሀገር የሚገባው ምን አይነት ንስሐ ነው ወገኖቼ? ይሄንን እስኪ ንገሩኝ። ስለዚህ ባካችሁ እንደነዚህ ቆነጃጅቶች እንደ ልባሞቹ ቆነጃጅቶች መሆን ያስፈልገናል። ልባሞቹ ቆነጃጅቶች ጥሩምባ ቢስ ከሚነፋ እንቅልፍ እንኳን ቢመጣባቸው ዘይታቸውን አለቀቁም። ዘይታቸውን በማሰሩ ያለውን ይዘውታል። በዚህ ሸክላ ሰውነታቸው ዘይታቸውን አጥብቀው ይዘዋል፣ ሰውረው ይዘዋል፣ ደብቀው ይዘዋል። ዘይታችሁ፣ ጸጋችሁ፣ ጥላችሁ ለመግዛት የወጣችሁ በገንዘብ ጸጋን ለመግዛት የምትወጡ ሰዎች፣ እየዞራችሁ ያላችሁ ሰዎች ዛሬ ንስሐ ያስፈልገናል። በጌታ ፊት ለራሳችን ንስሐ ልንገባ ያስፈልጋል። እግዚአብሔር የሚፈልገው የመጀመሪያው እኛን ነው። እኛንን ለንስሐ መዘጋጀት ያለብን፣ እኛንን በጌታ ፊት መጮህ ያለብን። የኛ ኃጢአት ስሬት ሲያገኝ ይቅር ብሎ እግዚአብሔር ሲያደርግ ይቅርታ ሲሰጠን ይቅርታ
ይቅርታ ሲያደርግልን መንፈስ ቅዱስ ይቅርታ ብሎ ወደኛ ፊቱን ሲመልስ መንፈስ ቅዱስ ይታወቀናል። ክርስቲያኖች በደንብ ታውቁታላችሁ። እግዚአብሔር ይቅርታ ሲያደርግ በመንፈስ ነው ወደኛ የሚመጣው። ሲመጣ ደግሞ ይታወቀናል። ስለዚህ ብዙ ራቁታችን የቆምን ሰዎች አለን። ህልውናው የማይታወቀን ህልውናው መኖሩ እንኳን የማይታወቀን ድሮ ስንጀምር ህልውናው ሃሌሉያ ራባ ሰነማ አይተነሞ ሰነማ ያያስባለ የሚያዘልለን ያ መንፈስ የራቀን ስንት ሰዎች አለን? ስንት ሰዎች አለን? በየቤቱ ስንት ሰዎች አለን? መንፈስ የራቀን ምክንያቱም ከአመት የተነሳ ከዘረኝነት የተነሳ ከውሸት የተነሳ ነገስታትን በመስደብ በማዋረድ በማቃለል እግዚአብሔር ያስቀመጠውን ሊያውም ቅዱሳን የሆኑትን እግዚአብሔር ያስቀመጣቸውን ሰዎች በማቃለል ስንቶቻችን እግዚአብሔርን አሳዝነናል። ስንቶቻችን ከኔ ጀምሮ እግዚአብሔርን አዋርደነዋል። ስለዚህ እባካችሁ ቅዱሳኖች ብዙዎቻችሁ ላትቀበሉ ትችላላችሁ፣ ግን ቢመርም ጥሩ ይሄ ነው። መልሱ ይሄ ነው። መጀመሪያ እኛ ይቅርታ እግዚአብሔርን ስንጠይቅ እግዚአብሔር የኛን ነገር መስራት ይጀምራል። የምድራችንን ነገር መስራት ይጀምራል። ያስቀመጠውን ጌታ በህይወታችን ስናከብር ከእግዚአብሔር ጋር አትጣሉ፣ ከእግዚአብሔር ጋር አትጋጩ። ከእግዚአብሔር የሚጣላ ይደቃል ነው የሚለው። ደቀን እንዳንጠፋ ከምድር ላይ እግዚአብሔር ጋር እንታረቅ፣ ከእግዚአብሔር ጋር እንታረቅ። ቅዱሳኖችን ያልኩት እኔ ክርስቲያኖችን ነው እያልኩ ያለሁት። ከእግዚአብሔር ጋር እንታረቅ። መንፈስ ቅዱስን የተለማመዳችሁ መንፈስ ቅዱስን የምታውቁ ሲመጣና ሲሄድ የምታውቁ በሰውነታችሁ መንፈስ ቅዱስን ያረጋገጣችሁ አባቶች ብትሆኑ እህቶች እናቶች ብትሆኑ ወንድሞች ብትሆኑ ዛሬ እንደ እግዚአብሔር ሰው ነግራችኋለሁ። ንስሐ ግቡ ለራሳችሁ። የመጀመሪያው ጥሪው እንዳለ ሆኖ ካንስሉ እንደጠራው ጥሪው እንዳለ ሆኖ ግን ንስሐ ግቡ። አሉ አባቶች ጴንጤቆስጣል መሪ ሆነው የተቀመጡት አባት የሚገርማችሁ ነገር እኛ ተናደን ሄደን እንዲህ ነው ብለን ስንላችሁ ቆይ ልጆች ይሄው እንደዚህ ነው መንገዱ እንደዚህ ነው ብለው ይመሩናል። እንደዚህ አይነት አባቶች አሉ፣ እናቶች አሉ። ስለዚህ ወገኖች ዛሬ ንስሐ ልንገባ ያስፈልጋል። ለራሳችን ንስሐ እንግባ። ከዛ ለራሳችን ነፃ ከወጣንና መንፈስ ቅዱስኛ መዳሰስ ከጀመረ መሬቱን ይዘን በተዘጋ ቤት በዩቲዩብ አይደለም በቴሌቪዥን አይደለም በምናምን አይደለም በራችሁን ዘግታችሁ መልስ ለመቀበል ጸልዩ። መሪዎች ከኛ በላይ የምታውቁ ከኛ በላይ ዕውቀት ያላችሁ ከኛ በላይ ደግሞ ሰማያትን አይታችሁ የመጣችሁ መሪዎች አላችሁ። ስለ እናንተም ለህዝባችሁ ይንገሩ። እግዚአብሔር አዋቂ ነው። እግዚአብሔር መሪ ነው። ቅድሚያ ለእግዚአብሔር ለመስጠት የተዘጋ ቤት ውስጥ መቀመጥ ያስፈልጋል። በራችንን ዘግተን ነው መጮህ ያለብን። በሩን ዘግተን ነው ማልቀስ ያለብን። ምንም አይጠቅምም። ለማን ነው ሚዲያ? ለምንድን ነው ማን ጸልዩልን በጣም አለቀሱልን እንዲሉ ነው? እሱ ለኛ አያስፈልገንም። የሚያስፈልገን ህዝቡ ከሞት እንዲድንልን ነው። ከጨለማ ውስጥ እንዲወጣልን ነው። የመጀመሪያው በስጋቸው በነፍሳቸው እንዲድኑ፣ በነፍሳቸው ድነት ባያገኙ በስጋቸው እንኳን የዚህ ምድር ላይ ያለው ጦርነት እንዳያገኛቸው ከሳቱ እንዲድኑልን ነው። እንዲተርፍ ነው። ለትውልዱ ነው የምንጮኸው። ለአፈር ለድንጋይ ለዛፍ ለቅጠል አይደለም የምናለቅሰው፣ ለህዝብ ነው የምንጮኸው። ስለዚህ በሩን ዘግተን በጸለይንና በጮውን ቁጥር የእግዚአብሔር ክብር ሳይከለከል ወደኛ ይመጣል። የእግዚአብሔር መንፈስ ሳይከለከል ይወርዳል፣ መስራት ይጀምራል። ስንወጣ ለምስጋና ከበሮ ይዘን ስንወጣ ቴሌቪዥን ላይ መቀመጥ እንችላለን። ለምስጋና ለአምልኮ በዩቲዩብ ላይ በተለያየ ነገር ላይ ቁጭ ብለን ምስጋና ልንሰዋ ያስፈልጋል። ይሄ ጭንቅ ነው። ይሄ የጭንቅ ዘመን ነው። ሁሉም ምጥ ይዞታል ግን ኃይል አጥቷል ይላል እግዚአብሔር ቃል። ኃይል ጠፋ አለ። በቃ ሁሉም ምጥ ይዞታል፣ መውለድ ግን አቅቶታል ይላል። ስለዚህ ለመውለድ ምን ማድረግ አለብን? በራችንን መዝጋት አለብን። በራችንን በዘጋንበት ውስጥ የእግዚአብሔር ክብር ይመጣል፣ የእግዚአብሔር ኃይል ይመጣል፣ መፍትሄ ይሰጠናል፣ ድምጽ ይመጣል። የሚመጣው ድምጽ ታሪካችን ይገለብጣል። ወገኖቼ ማን ነው በትክክል የሰማይን ድምጽ ሰምቶ የሚነግረን? ማን ነው ከአርያም ድምጽ አምጥቶ የሚያወራልን? እስኪ ማን ነው? እስኪ በትክክል እግዚአብሔር ነግሮት የሚመጣ ሰው ማን ነው? በዛ ውስጥ ማየት ይቻላል። ነቢያቶች እቱ ነው ብሎ መለየት ይቻላል። የእግዚአብሔር ቃል አለ ወይ? መጽሐፈ ነገሥት ምዕራፍ 3 ላይ ሁለተኛ ነገሥት ምዕራፍ 3 ላይ እንደዚህ ነው ያሉት ነገስታቶቹ። የእስራኤል ንጉስ ሶስቱም ተሰብስበው እንዲህ አሉ፣ የእግዚአብሔር ቃል ያለበት ሰው አለ ወይ? በአካባቢው ላይ አለ ወይ ብለው ጠየቁ። ይገኛል ወይ? አዎ ይገኛል አሉ። ይገኛል አለ። ኤልሳን እጁን ሲያስታጥብ የነበረ ኤልያስ ሲያስታጥብ የነበረ ኤልሳ የሚባል ነብይ አለ አሉ። ወደ ነብዩ ሄዱ፣ ከነብዩ ጋር ተነጋገሩ።
ከዛ በኋላ በገና አንጡልኝ አለ ነብዩ። አያችሁ ነገስታቶች የሚያውቋቸው የሰማይን ድምጽ የሚሰሙ ነቢያቶች ነበሩ። ስለዚህ በገና መጥቶ በተደረደረለት ጊዜ የእግዚአብሔር እጅ በዚህ ብላቴና ላይ መጣች፣ በነብዩ ላይ የእግዚአብሔር እጅ መጣ ነው የሚለው። የእግዚአብሔር እጅ እንዲመጣ በር መዝጋት ያስፈልጋል። በጌታ ፊት መጮህ ያስፈልጋል። የመጀመሪያው በራሳችን ላይ ንስሐ መግባት። ለዚህ ነው ያ ነብይ ምን አለ? አሁን አለ ይሄን ሸለቆ ቆፍሩት አለ። ግን ንፋስም የለም፣ ጓጓታም የለም፣ ዳመናም የለም። ይሄ ሸለቆ ግን በውሃ ይሞላል አለ። እናንተም ከብቶቻችሁን ጠጣላችሁ ታርፋላችሁ አለ። አያችሁ ወገኖች፣ የእግዚአብሔር ቃል ያለባቸው ሰዎች ምድርን ያሳርፋሉ፣ አገርን ያሳርፋሉ፣ ጦርነት ያሳርፋሉ፣ ረፍት ይሰጣሉ፣ የውጊያ አቅጣጫ እንኳን ይሰጣሉ። አይደለም ሌላው ቀርቶ። ስለዚህ እግዚአብሔር ጻድቅ፣ እግዚአብሔር መልካም ነው። አበሻ የሆናችሁ ሰዎች በሞላ የመጀመሪያው ለራሳችሁ ንስሐ ግቡ። ከዛ በኋላ ነው ለነገስታት፣ ለሀገር፣ ለምድር መጮህ ምንችለው። የመጀመሪያው መሆን ያለበት ይሄ ነው። እግዚአብሔር እንዲመጣ እኛ መጽናት አለብን። ሙሴ ህዝቡን 3 ቀን እንዲጸዱ ነገረ። ታጠቡ፣ ጽዱ፣ በእግዚአብሔር ፊት ንስሐ ገብታችሁ ኑ። ከዛ በኋላ እግዚአብሔርን በአደባባይ እንጠብቀዋለን፣ የሚናገረውን ሰማለናል። እንደዚህ ነው መሆን ያለበት እንጂ በቃ ሰው 3 10 ምትበርከክ ሃሌሉያ ሲል እየቀረጻችሁ ቲክቶክ ላይ ምንድነው ደግሞ ይሄ ነገር ላይ ብቻ እንደዚህ ያረጋችሁ እየለቀ ይሄ ምንድነው ትርጉሙ? ምን ለሰይጣን ደስታ ነው? ምን እያለቀሱ ነው? ለአጋንንት እንትን ነው? ምን እየሰጠ ነው? ዕውቀት እየሰጠ ነው? በራችንን ዘግተን ከአምላካችን ስንሆን እግዚአብሔር በክብር ወደኛ ይመጣል። ለዚህ እነዚህ 5 ቆነጃጅቶች ኢየሱስ በመጣ ጊዜ፣ ሙሽራው ኢየሱስ በመጣ ጊዜ ስላልተዘጋጁ ዘይት ሊገዙ ወጡ ይላል። በወጡበት በዛው ቀሩ። ኢየሱስ መጣ፣ ከተዘጋጁት ጋር አብሮ ሆነ፣ በሩን ከፍቶ ገባ፣ ከውስጥ ቀረቀረው ይላል። ሳይቀረቀርብን፣ ከውስጥ ሳይዘጋብን ንስሐ ግቡ። ሬት ይላል። አዎ እንደዚህ በድለው እንደዚህ ፈልጠው ልትሉ ትችላላችሁ። ብዙ ልንል እንችል ይሆናል። እሱ አይደለም አሁን ጥያቄና መልሱ። ጥያቄና መልሱ እኛ በድለናል፣ ራሳችን በድለናል። ክርስቲያን አንዴ ሰማይ ላይ ማውጣት እንችላለን፣ አንዴ ደግሞ አውርደን መፈጥፈጥ እንችላለን። ስለዚህ ይሄንን ነገር ነው ማቆም ያለብን። እግዚአብሔር ባስቀመጠው በቤተ ክርስቲያን መሪ ላይ እንኳን አፋችንን ማላቀቅ አልተፈቀደልንም። ክርስቲያኖች ደግሜ ላለው ኢየሱስ ክርስቶስን የግል አዳኝ አድርጋችሁ የተቀበላችሁ መንፈስ ቅዱስን የምታውቁ ሰዎች እናንተ ሰዎች ንስሐ ግቡ። በጌታ ፊት ለራሳችሁ ንስሐ ግቡ። ለራሳችን በቃ ለራሳችን መጀመሪያ ለቤታችን ለራሳችን ንስሐ እንግባ። ኢያሱ እንዲህ ነው ያለው፣ እኔና እናንተ የመረጣችሁትን ሁኑ አለ። እንደፈለጋችሁ እኔ ግን አለ እኔና ቤተሰቡ ሁሉ እግዚአብሔርን የሚያከብር ነው። እግዚአብሔርን የሚለውን የሚሰማ ነው የኢያሱ ቤተሰብ። ስለዚህ ምን አለ ኢያሱ? እኔና ቤተሰቤ በቃ እግዚአብሔርን እናመልካለን። እግዚአብሔርን ማምለክ በእውነትና በመንፈስ ነው። በተደባለቀ ማንነት ማምለክ አይቻልም። ትንቢት ከተለያየ ቦታ ሊመጣ ይችላል። ከሉሲፈርም ይመጣል። መንፈስ ቅዱስም ሰው እንዳይጠፋበት ሊናገር ይችላል። ከስጋም ይመጣል። ከተለያየ ቦታ ትንቢቶች መጥተው ሊነገሩ ይችላሉ። ትንቢት ግን ህይወት አይደለም። ህይወት አይደለም። ለዛሬ ሞቅታ ሊሰጥ ይችላል ትንቢት። ከዛ ያለህን ሁሉ ትሰጣለህ፣ ኪስ ትገባለህ። ግን ሃሌሉያ እግዚአብሔር ተናገረኝ ብለህ ያለህን ገንዘብ ትሰጣለህ። አመት ሙሉ ግን ስታለቅስ ትኖራለህ። ይሄ ጥቅም የሌለው ነገር። ስለዚህ እነዚህ ልጆች እንደወጡ በዛው ነው የቀሩት። እንደወጡ በዛው ቀሩ። መጥተው ዘይት ገዝተናል፣ ንስሐ ገብተው ጸልየው በጌታ ፊት በቃ ይቅር ብሎናል ጌታ ብለው ሲመለሱ በሩ ዝግ ነው። ሲያንኳኩ እኔ እውነት እላችኋለሁ አላውቃችሁም ይላል። ምን ይላል? 13 ላይ አላቸውም አላውቃችሁም። ኢየሱስ እንዲህ አለ። ቁጥር 11 12 ላይ ጀምሮ እንደዚህ አለ፣ እውነት እውነት እላችኋለሁ አላውቃችሁም አለ። ቀኒቱን እና ሰዓቲቱን አታውቁምና እንግዲህ ንቁ። ቀኑንና ሰዓቱን አታውቁም፣ መቼ እንደምመጣ ንቁ አለ። ለምድራችን በረከት የምትፈልጉ፣ ለምድራችን ለውጥ የምትፈልጉ፣ ነገራችን እንዲቀየር የምትፈልጉ፣ የተጎዳን የምትሉ ሰዎች እንኳን ለራሳችሁ ንስሐ ግቡ። ከዛ በኋላ ነው ለምድሪቷ ለአገሪቷ ለሚመጣው ችግር መጸለይና ድል ማድረግ የምንችለው። መጀመሪያኛ ንስሐ ስንገባ ለራሳችን ይቅርታ ስንጠይቅ፣ ላጠፋነው ጥፋት ለምላሳችን ለአንደበታችን ይቅርታ ስንጠይቅ ነው። ወንድሙን የማይጠላ እህቱን የማይጠላ የማይሰድብ የማያዋርድ ሰው የለም። ስለዚህ ይሄንን መጀመሪያ ንስሐ ልንገባበት ያስፈልጋል። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ክብር ለመድኃኒዓለም ይሁን። ይሄንን መልእክት እንዳስተላልፍ እግዚአብሔር ስላለ እነዚህ ሰዎች ወጥተው ወደ ውጭ በዛው ነው የቀሩት። ወጥቶ ከመቅረት እግዚአብሔር ይጠብቀን ወገኖች። ከእግዚአብሔር ቤት ወጥቶ መቅረት በጣም ከባድ ነው። ሳናውቀው ቤቱ እየተመላለስን ግን ባዶ ሆኖ መቅረት በጣም ከባድ አደጋ ነው። ስለዚህ እግዚአብሔር ከዚህ ነገር እግዚአብሔር ይሰውረን።
ወደ ራሳችን እንድናይ እግዚአብሔር ይርዳ። መንፈስ ቅዱስ ያግዘን። ለቃሉና ለነበረኝ መልእክት እግዚአብሔር ፊት ጸልዬ ጨርሳለሁ። እግዚአብሔር አምላክና መድኃኒት ሆይ እጅግ አድርገን እናመሰግንሃል። ዛሬ እግዚአብሔር ሆይ መልእክታዊ ትምህርት ስላስተማርከን እጅግ አድርገን እናመሰግንሃል። መንፈስ ቅዱስ ተባረክ። ለምድራችን ለሀገራችን ጣልቃ ግባ። በተጠራው ጸሎት ላይ ደግሞ እግዚአብሔር መልስ እንድትሰጥ እጅ እንድትዘረጋ ኃይል እንዲመጣ ክብር እንዲወርድ እንጸልያለን። እግዚአብሔር ህዝብ ሁሉ ልቡን እንዲያቀና እግዚአብሔር አምላክ ያንተ መንፈስ ህዝቡን ሁሉ እንዲዳስስ ከኔ ጀምሮ ለምንሃል። እግዚአብሔር ሆይ ያልቻልነው መከራ ብዙ ያለፍንባቸው ነገሮች አሉ። ሁሉን በመሬት ላይ ጥለን እግዚአብሔር ወደ አንተ ለመጮህ እያንዳንዳችን ንስሐ እንድንገባ ስለምትረዳ እናመሰግናለን። ከመሪዎች ጀምሮ እግዚአብሔር ከነገስታቶች ጀምሮ ሁሉም ሰው ንስሐ እንዲገባ በራሱ ይቅርታ አንተን እንዲጠይቅ እግዚአብሔር ሆይ ኃይል ስለምትለቅልን እናመሰግናለን። ህዝቡን እንድናድን መንገድ ስለምታረገን ስም ይባረክ። ይህ ጦርነት በተለያየ ቦታ ያለ ጦርነት እንደተናገርከኝ እንደ ሰደድ እሳት ነው የሚሄደው አይቆምም ብለህ ዛሬ 3 ዓመት ጀምሮ እንደተናገር እንደዚሁ የሄደ እዚህ ዘመን ላይ ደርሰናል። ዛሬ ግን እባክህ በቃ የሚለው ኃይል በዚህ ጸሎት ላይ እንዲመጣ ዛሬ ምህረት እንድታረግልን በኢየሱስ ክርስቶስ ስም ለምንሃል። ጌታ ስላደረክልን ደግሞ ስለምትመጣ በእውነት ሁላችንም ፊትህን መፈለግ እንድንችል አቅም ጉልበት ስለምትሰጠን እያንዳንዳችንን ከወደቅንበት ስለምታነሳን ከኔ ጀምሮ ስለምትረዳን እጅግ አድርጌ አመሰግናለሁ። ወዳጄ ስም ይባረክ። መንፈስ ቅዱስ ስም ይባረክ። አንተ ታማኝ ነህ፣ ስም ይባረክ። ክብር ሁሉ አንተ ብቻ ይሁን። ለጠሩት እግዚአብሔር ሆይ ኑ ጸልዩ ብለው ለአዋጅ ላወጁልን ሰዎች አቅም ጉልበት ስጣቸው፣ ማስተዋል ስጣቸው። እግዚአብሔር ሆይ በምንና እንዴት ማስኬድ እንዳለባቸው አንተ እርዳቸው። ጌታ ሆይ እንዲነቁም ስላገዝካቸው አመሰግናለሁ። የመንቃትን ደውል እግዚአብሔር አምላክ ስለደወልክላቸው አመሰግናለሁ። ስምህ ለዘላለም የተባረከ ይሁን። ክብር ሁሉ ለአንተ ብቻ ይሁን። ቀሪውን ሰዓትና ጊዜ ወቅቱን ተረከብ በጌታችን በኢየሱስ ስም አሜን። ቅዱሳኖች እግዚአብሔር ይባርካችሁ። ሳምንታችሁ ሰላም ይሁን። ተባረኩ በኢየሱስ ስም አሜን።